እንደዚህ አይነት ነገር የምትሰሩ ወንዶች እንደው ወይ ህሊናችሁ እንዴት ነው እሺ የሚላችሁ? 8 ዓመት ሙሉ የለፋችበት ትዳሬ ብላ ህይወቴ ብላ ትለፋበት ኖራ፣ እሱ ግን እሷ ባፈራችው ንብረት ላይ ሴቱን ሚስቱን አግብቶ ቀብረር ብሎ እየኖረበት ነው። እሷ ደግሞ ልትሄድ ወደ ሀገር ልትገባ 6 ወር ሲቀራት የሱ ያገባበት የሰርግ ቪዲዮና ፎቶ ደረሳት። እባካችሁ በእኔ የደረሰ በእናንተ እንዳይደርስ ትለናለች ማለት ነው። ያው ሁልጊዜም እንደዚህ አይነት ነገር እንሰማለን፣ ግን አንማርም። እንሰማለን፣ በዚህ እናፈሳለን። አለኩል ያህልን ከእንደዚህ አይነት ሙሲባ አላህ የጠበቃችሁ እህቶቼ። ቴኒ ከርታታ እንደው ወላሂ ያ ረቢ አላህ ወጥቶ ተመቅረት አላህ የጠበቃችሁ። ወጥቶ እንደዚህ ራስን ከመሳት በሽታ አላህ የጠበቃችሁ። የኔ ከርታታ አሁን እቺት ምን አጋጥሟት ይሆን? ምን ይሆን አይሆን እንደዚህ ራሷን የሳተችው? ምን ሆን አይሆን ያበደችው? ያ አላህ ብቻ በጣም ይከብዳል። ላ ኢላሀ ኢለላህ አላሁመ ስተርና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ማሮቼ እንግዲህ ለእናንተ ይጠቅማል ያስተምራል ለምላቸው ነገራቶች ነው ወደ እናንተ ሼር ማድረግላችሁ። ዛሬ እውነት ለመናገር ደስም ያለኝ ነገር አለ፣ የከፋኝ ነገር አለ። የከፋኝ ነገር ደግሞ መግቢያ ላይ እንደተመለከታችሁት በእህታችን ምክንያት ከፍቶኛል። እንደው ጌታ ያ ረቢ በሰላም ምንም ሳይነካችሁ በሰላም ሰርታችሁ የምትመለሱ አላህ ያደርጋችሁ። ምን ነክቷት ይሆን? ምን ሆና ይሆን? ሆስፒታል እንግዲህ በእንደዛ አይነት በሚያሳዝን ሁኔታ ላይ ተገኛለች ማለት ነው። አላህ አፍያዋን እንዲመልስላት ዱዓ አድርጉላት። እንግዲህ ችግሯ ምን እንደሆነ ምን ለዚህ እንዳበቃት አላቅም። አለኩል ያህል ግን እዚህ ጋር መጠንቀቅ ያለባችሁ ነገር እህቶቼ፣ ጭንቀት ሲበዛ ወደ ቀውስ ይቀይራል። አትጨናነቁ። ራሳችሁን አብዝታችሁ እንዲጨነቅ አታድርጉት እባካችሁ። ለራሳችሁ ያላችሁት እናንተ ናችሁ። እናትሽ የለችም እዚህ ጋር፣ እህትሽ የለችም ራስሽን ጠብቂ እንደዚህ ኩኝ ብላ የምትልሽ እና ስለዚህ ከመጨናነቅ ስተረስ ከመሆን ራሳችሁን እንትን በሉት፣ ቀንሱ ማለት ነው። አትጨናነቁ። ሁሉም ነገር አላህ ያለው ነው የሚሆነው እና ራሳችሁን ለአደጋ እንዳታጋልጡ እባካችሁን ማለት ነው። ሌላው ደግሞ እንግዲህ የኔ እናት አላህ ይድረስላት። ሐቂቃ በጣም አንጀቴን በላቸው። አይ ወላድ፣ አይ ስደት፣ ብቻ ከባድ ነው። ወጥቶ ተመቅረት አላህ ይጠብቃችሁ። ሌላው ደግሞ ደስ ያለኝ ነገር ደስም ይላል፣ ልጅቷ በማደጓ ነው ደስ ያለኝ ነገር። ግን እናትየዋ አንዲት እህታችን ደግሞ በዱባይ ማለት ነው ተደፍራ ከአሰሪዋ ወንድም ተደፍራ ወልዳ የወለደችው በነገራችን ላይ ኢትዮጵያ ነው። ነገር ግን መጀመሪያ ላይ የአሰሪዋ ወንድም ደፈራት። ከዛም በኋላ ለማንም ልናገር ስትል ለማንም እንዳትናገሪ ብሎ አስፈራራት። ከዛም በኋላ ያስፈራራታል። ዝም ብላ ስትጨነቅ ስታለቅስ በጣም ህይወት አስጠልቷት ኖራ። ከዛም በኋላ አንድ ቀን ሴትየዋ መዳሜቷ ማለት ነው እህቱ ማለት ነው እና ጠርጥራ ኖሮ ላስመረምርሽ ምናምን ስትላት ሽንት ምናምን ሰጥ የለ ስትመረመሩ። ከዛም በኋላ ውሃ ደብልቃ ትሰጣለች። ምክንያቱም አስፈራርቷታል ልጅዮ ማለት ነው። ውሃ ደብልቃ ብትሰጥም ሽንቷን ተውሃ ጋር ደብልቃ ግን ታገኘ ምርመራው ላይ ማለት ነው እርጉዝ እንደሆነች። ከዛም በኋላ ንገሪኝ ከማን ነው ትላታለች። ከዛም በኋላ እያለቀሰች የሆነውን ነገር ሁሉ ታስረዳታለች ከወንድሟ እንደሆነ። ከዛም በኋላ መሳፈር ፈልጋለሁ ትላታለች። ኢትዮጵያ ትሳፈራለች። ኢትዮጵያ ከተሳፈረች በኋላ ኢትዮጵያ በፌስቡክ ላይ እየተዋወቀችው አንድ ልጅ አለ። በፌስቡክ ነው የተዋወቀችው፣ የምታወራው በፌስቡክ ነበረ። ከዛም በኋላ ከቤተሰቦቿም ተደብቃ ኢትዮጵያ ትገባለች። በጣም ጭንቋታል። በጣም እንዴት ነው በጣም ህይወት ሁሉ ግራ ገብቷታል፣ አስጠልቷታል ሁሉ ነገር እና ለጊዜው 6000 ድርሃም ይዛ ነበረ። ኢትዮጵያ ትገባለች። ከዛም በኋላ ኢትዮጵያ ከገባች በኋላ ያ ልጅን ትደውልለትና ቤት ይከራይላታል፣ ያኖራታል። ከዛም በኋላ ቤት እየተከራየላት ያው ብሯም ያልቃል። ያ ልጅ እየተንከባከባት ትወልዳለች። ያ ሰውዬ ደግሞ ባለትዳር ነው፣ የልጅ አባት ነው። እየተንከባከባት አልምሼም ለማንኛውም ትወልዳለች። ከወለደች በኋላ በ2 ወሯ ተመልሳ ወደ ዱባይ ትመጣለች። ልጇን ግን ለማን ትሰጣለች? ላረሳት
ወልዳም ያረሳታል። ያው እንግዲህ ከቤተሰብ ተደብቃ ነው ያረሳትም። ትትወልድ ከጎኗ የሆነው ለእያንዳንዱ ነገር ከጎኗ የሆነው ማን ነው? ያ ልጅ ነው። ከዛም በኋላ ወደ ዱባይ ትመልሳለች። ዱባይ ከመጣች በኋላ ትረዳዋለች፣ ልጇን ያሳድግላታል። እንዲህ እንዲህ እያለ ህይወት ይቀጥላል። ከዛም በኋላ የልጅቷን ፎቶ ስቶር ላይ ትለቃለች፣ ሚዲያ ላይ ምናምን ትለቃለች። ልጁ ደግሞ በጣም ነው ልጅቷን የሚወዳት። የልጅቷን ልጅ ማለት ነው የተወለደችዋን ልጅ በጣም ነው የሚወዳት። እንግዲህ ከአረብ ነው የተወለደችው። በጣም ነው የሚወዳት ልጅቷን። ከዛም በኋላ ፎቶዋ ሚዲያ ላይ ስትለቅ እንዳትለቅ ይላታል፣ ያስጠነቅቃታል። አይፈልግም፣ ማንም እንዳይበት አይፈልግም። በቃ ሰራተኛ ሁላ አያምንም። በጣም ነው የሰማሁትን ታሪክ ነው እንግዲህ የምነግራችሁ ማለት ነው። እና እውነት እንደዚህ አይነት ሰው አለ አገራችን። እውነት በጣም ነው እኔ እንጃ ህልም ነው እየመሰለኝ ያለው ማለት ነው። እና ከዛም በኋላ ይቺ እናትዬ ደግሞ እስከ 2 ዓመት ትረዳለች። ከዛም በኋላ ፍቅረኛ ትይዛለች፣ ኢትዮጵያ ትገባለች። ኢትዮጵያ ከገባች በኋላ ከዛም በኋላ መጥቻለሁ ትልና ትደውላታለች። ልጅቷን መውሰድ እንደምትፈልግ ትነግረዋለች። ልጅቷን ይከለክላታል። አትወስጂ የሚልና ይከለክላታል። ከዛም በኋላ ያው አለመግባባት ምናምን ይፈጠራል፣ ይጣላሉ ምናምን ነገር። ከዛ ተመልሳ ወደ ዱባይ ትመጣለች። አሁንም ወደ ዱባይ ስትመጣም ሊያሳያትም ፈቃደኛ አይደለም። በቃ ምንም አሁን እስከ 2 ዓመት ረድታለች። ከዛም በኋላ አሁን ልጅቷ 4 ዓመት ሆኗታል። ልጅቷ 4 ዓመት ሆኗታል። ኬጂ እየተማረች ነው። ትምህርት ቤት እየተማረች ኬጂ አልፋለች መሰለኝ። ትምህርት ቤት እየተማረች ነው። አልኮል ያህልን አድጋለች ልጅቷ። ነገር ግን ልጅዮ አልሰጥም ማለት አልሰጥምም አላሳይም፣ ግን በቪዲዮ እፈቅድላታለሁ አሳያታለሁ ብሏል። ግን እማሳያት ደግሞ ሚዲያ ላይ እንድትለቀቅበት ልጅቷ አይፈልግም። ሚዲያ ላይ ፎቶዋ እንዲለቀቅበት አይፈልግም። እና አሳይ መጥቼ ልይ ክትለው ግን ከለከላት። ግን መልካምነቱ ጥሩ ነው፣ ደስ ይላል። ግን የእናትንም ፍቅር ደግሞ መንፈግ በጣም ከባድ ነው። ብቻ ልጅቷ በጣም ታለቅሳለች። በጣም ነው የምታሳዝነው። ሀቂቃ በዚህ ሰዓት እንደዚህ አይነት ሰው መኖሩ ጥሩ ነው። ግን ደግሞ ራስ ወዳድነትም አንዳንዴ ባያጠቃው ጥሩ ነው ብዬ ነው የምለው፣ እንደኔ ማለት ነው። ምክንያቱም የእናቷንም ፍቅር ማግኘት ያለባትን ነገር ማግኘት አለባት። እንደው መልካምነታችንን ከፈጣሪ ነው የምናገኘው፣ ከአላህ ነው የምናገኘው። መልካም ካደረግን አይቀር ጥሩ ነው ማድረጋችን ጥሩ ሆኖ ሳለ ግን እንደዚህ በአጋጣሚ ሰው ልጆች ምናምን የምናሳድግ ከሆነ እንደዚህ ማድረጋችን ታልቀረ ግን ልጆች ደግሞ ተወላጆቻቸው ጋር መገናኘት ባለባቸው ሰዓት ግን ማገናኘቱ ደግሞ የበለጠ ትልቅ መልካምነት የሚያስብል ነገር ነው። እና ግን አላሳይም ብሎ ግግም አለ። ቤተሰብ እናንተ ብትሆኑ ምን ትላላችሁ? ግን እኔ አንጀቴን በላችሁ እናቷ ስታለቅስ ማለት ነው። ምክንያቱም የእናት አንጀት በጣም ከባድ ነው። 9 ወር አርግዛ ተሰቃይታ ለብቻዋ ወልዳ እሱም ደግሞ ለብቻው ተሰቃይቶ አሳድጓታል። እዚህ ማሳደግ በዚህ ሰዓት ከባድ፣ ልጃችሁ ያልሆነን ነገር ማሳደግ በጣም ከባድ ነው በዚህ ሰዓት ማለት ነው። እና እሱም እንደዛ ሆኖ አሳድጓታል። መልካምነቱን አላህ ይክፈለው። ግን ደግሞ የዚችም የእናት ነገር ደግሞ የእናትና የልጅ እንትን ማለት ደግሞ በጣም ያሳዝናልና በጣም ያሳዘነ ታሪክ ነው ሀቂቃ ማለት ነው። እናንተ ብትሆኑ ምን ታደርጋላችሁ? የምር ምን ታደርጋላችሁ? እኔ አላቅም ወላይ። በልጅቷ ቦታ ብሆን ብዬ ሳስበው በጣም ይከብደኛል። ምክንያቱም እናት እኔ እናት ሆኜ ባላየው ወደፊት እናት ሆናለሁ ኢንሻአላ። ግን ለእናት በጣም ከባድ ነው። እንኳን አይደለም ይህን ያህል ጊዜ ሳታገኝ ልጇን ሳታወራ ልጇን ይቅርና እኔ እንጃ ለቀናቶች ራሱ በጣም ነው የሚከብዳት፣ ለእናት ማለት ነው። ለእናት በጣም ይከብዳታል። እኛ ልጆች ስለሆነ ምንም ላይ መስለን ይችላል። እኔ ጠፋት አልኩ እናቴ እንዴ ምን ሆነሽ ነው ምናምን ብላ ትቆጣኛለች፣ በጣም ትቆጣኛለች። ከዛ ደነግጣለሁ። እንዴ እናቴ ቆይማ ሳምንት እኮ ነው የሆነው ምናምን ስላት እንዴ ቢሆንስ ምናምን ብላ ትቆጣለች፣ ሳልደውል ከቀረሁ ማለት ነው። እና አሰውት እንግዲህ እኔ ደግሞ በእናቴ ቦታ እሷን ሳስባት ደግሞ በጣም ነው የሚያሳዝነው። ብቻ ሱብሃንአላህ ብዙ ታሪክ እንሰማለን። ህይወት ይስጠን እንጂ ዋናው እድሜ ይስጠን እንጂ ብዙ ታሪክ እንሰማለን። አለኩል ያህልን አላህ ይድረስላት። እስኪ እናንተ ብትሆኑ ምን ታደርጋላችሁ? ሀቂቃ እንደዛ አይነት ነገር ቢገጥማችሁ ብቻ እኔ አላቅም።
የተሰማኝ ነገር ግን እናትና ልጅን አላህ ያገናኛቸው። ሰውየውን ደግሞ አላህ ያሳዝነው። አትወስድብህም ቢባልም ድርቅ አለ። ድርቅ አይቻልም ማለት ሱብሃንአላህ እላችኋለሁ። ውዶች ማሮችን፣ ለማንኛውም እኔ ወሬ የተጀመርኩኝ አልጨረስም፣ ዝም አልልም ማለት ነው። እንደው መለፍለፍ ይወደኛል። ብቻ ተላይ ነው እናቴ እንትን እንዳይመዛብኝ ወሬ እንዳይዘዛብኝ ብዬ ተላይ ነው የነገርኳችሁ። እርግጠኛ ላይ ሰምታችሁት ሊሆን ይችላል። እንዴ ሌላ ደግሞ ያረሳሁን ነገር አዎ 8 ዓመት ሙሉ የለፋችበትን ህይወቷን ተቀማች። ያ ማለት ግን ምንድን ነው ተቀማች የምላችሁ ውዶች ማሮች ማለት ነው። ለወንድ ልጅ ብር ተመስጠት ተቆጠቡ አደራችሁን። 8 ዓመት በስደት ህይወት ላይ ለፍታ ቤት ሰርታ ስንት ነገር ሆና እንደምታዩት መግቢያ ላይ እንደተመለከታችሁት መግቢያ ላይ ቀንጭብ አድርጌ ያሳይቻችኋለሁ ማለት ነው። እረስቸው ነው እና አጅሬ ሚስት አግብቶ እሷ ልትገባ 6 ወር ሲቀራት እሱ ያገባበት ቪዲዮ እና ፎቶ ደረሳት። ከዛ በኋላ ቀውስ አለች። አላህ ይስጥር፣ ወላሂ አላህ ይስጥር። እንደዚህ አይነት የምትሰሩ ወንዶች ግን እንደው አላህ እንደው እኔ እንጃ እንደው አላህ እንደው እንዴት ነው የሚያደርጋችሁ? የሰው ሀቅ ጥሩ አይደለም። ሴቶችም ደግሞ ልብ ግዙ። እውነቴን ነው የምላችሁ፣ ልብ ግዙ። እኔ እንጃ እቺ ልጅዮ እሱ ማግባቱ ሳይሆን የገንዘቧ ነው ርር ያደረጋት፣ ያሳበዳት፣ ርር ያደረጋት የገንዘቧ ነው። የእሱን እንትን ማለት አይደለም፣ የእሱ ማግባት አይደለም የሚያሳርረው። ገንዘባችሁ የሚያሳርረው ይሆንልኛል ብላችሁ መቃጠላችሁ ነው የሚያሳርራችሁ። በቃ ይሆንልኛል ብላችሁ መድከማችሁ፣ ያ ነው የሚያሳዝነው እኮ። ለሚሆን ነገር ይሆናል ብላችሁ ስታስቡ ብዙ ታስባላችሁ፣ ብዙ ትደክማላችሁ፣ ብዙ ትለፋላችሁ። ያ ነገር ግን ሳይሳካ ሲቀር፣ ያ ነገር ግን ተከርታችሁ በራሳችሁ ሰው ተከድታችሁ ክህደት ሲፈጸምባችሁ በጣም ያማችኋል። በጣም ያማል ማለት ነው። አለኩል ያህልን ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። ቶቼ በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።